በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለቅድስት ሆሳዕና በዓል በሰላም አደረሳችሁ። ሆሳዕና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው። ከአንቺ የሚወለደው የእግዚአብሔር ልጅ ይባላል። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ላይ ለዘላለሙ ይነግሣል። 8ኛው የአብይ ጾም ሳምንት ሰንበት በኋላው ካለው ከረቡዕ ጀምሮ ሆሳዕና በመባል ይታወቃል። ይህም ስም ያገኘበት በዚህ ሰንበትና በዋዜማዎቹ ዕለታት የሚዘመረው ጾመ ድጓ ሆሳዕና በአርያም የሆሳዕናን ቃል በየቦታው እየጠቀሰ እያነሳ ጌታችን መድኃኒታችን ኢየሱስ ክርስቶስ የተመሰገነና እየተዘመረለት በአህያ ውርንጭላ ተቀምጦ ኢየሩሳሌም የገባበትን ሁኔታ እየተረከ ስለሚዘመር ይህ ሰንበት ጌታችን መድኃኒታችን ኢየሱስ ክርስቶስ በጌትነትና በክብር በውዳሴና ቅዳሴ ሆሳዕና በአርያም እየተባለ በሽማግሌዎችና በሕፃናት አንደበት በድንጋዮች ልሳን ሳይቀር እየተመሰገነ ኢየሩሳሌም በአህያ ተቀምጦ ለመግባቱ መታሰቢያ ሆኖ ስለተሰጠ ነው። በዕለተ ሆሳዕና የቤተ መቅደሱ በር ተዘግቶ የነገሥታት ንጉሥ የጌቶች ጌታ የሆነው አምላክ በበር ቆሞ አርኅዉ ኆኃተ መኳንንት ደጆቻችሁን ክፈቱ በማለት ጥሪውን ያስተላልፋል። ካህናተ አይሁድ የልቦናቸውን በር ቆልፈው አምላክነቱን ክደው ሩቅ ብእሲ እንደሆነ በማሰብ ደጆቻችንን እንከፍትልህ ዘንድ አንተ ማነ ማለታቸውን ለማስታወስ የዕለቱ ቅዳሴያ በቤተ መቅደስ ውስጥ ይሆናሉ። በዕለቱም በቅዳሴ ጊዜ እንዲህ የተባለ ይመሰገናል። በመዝሙሩ ወይም በምስማኩ ክፍል ላይ በመባቻ ቀን በከፍተኛው በዓላችን ቀን መለከትን ንፉ ለእስራኤል ሥርዓቱ ነውና በእግዚአብሔር ስም የሚመጣ ብሩክ ነው። ለእግዚአብሔር ቤት መረቅናችሁ፣ እግዚአብሔር አምላክ ነው፣ ለእኛም በራልን። ወደ እግዚአብሔር ቤት እንሄድ ስላሉ ደስ አለኝ። ኢየሩሳሌም ሆይ እግሮቻችን በአደባባዮችሽ ቆሙ። ኢየሩሳሌምስ እንደ ከተማ የታነጸች ናት። ኢየሩሳሌም ሆይ እግዚአብሔርን አመስግኚ፣ ጽዮንም ሆይ አምላክሽን አመስግኚ። የደጆችሽን መወርወሪያ አጽንቷልና ልጆችሽንም በውስጥሽ ባርኳልና። ጌታ እግዚአብሔር ተገለጠልን። እስከ መሠዊያው ቀንዶች ድረስ በሚያስተነትኑበት በደስታ በዓልን አድርጉ። ወንድሞችና እህቶቼ አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጭላ ላይ ተቀምጦ ይመጣል ተብሎ እንደተጻፈ
ኢየሱስ ክርስቶስ የአህያ ውርንጭላ አግኝቶ በእርሱ ተቀመጠ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመምጣቱ አስቀድሞ 1400 ዓመታት በፊት እግዚአብሔር በአብርሃም የእምነት ቃል ኪዳን ሕዝቡ ያደረጋቸውን እስራኤላውያን በጽኑ ክንድ ከባርነት ቀንበር አውጥቶ ቀን በደመና ሌሊት በብርሃን አምድ እየመራ በመገናኛዋ ድንኳን ውስጥ አድሮ እርሱ ንጉሣችን ሆኖ እነርሱ ደግሞ ሕዝቡ ሆነው በምድረ በዳ መራቸው። ወደ ተስፋይቱ ምድር ከነዓንም አገባቸው። እስራኤል ግን ምድራዊ ንጉሥ በመፈለግ ንጉሣችን እግዚአብሔርን በመተዋቸው እግዚአብሔርን በደሉ። በምድር ላይ ያለች የመንግሥቱ ማሳያ ሊሆኑ የመረጣቸውን ሕዝቡ ምድራዊ ንጉሥ ፈልገዋልና። መልከ መልካም ያማረ የሆነው ሳኦል እስራኤል የመረጡት ምድራዊ ንጉሥ ውጫዊ ክብር ብቻ ያለው መሆኑን አስመሰከረ። እግዚአብሔር ግን ከዚህ ዓለም ያልሆነች በቁሳዊ ኅብር ያላጌጠች የትሕትና የፍቅር የምስጋና የሆነች መንግሥቱን ሊያመላክት ሲወድ ከወንድሞቹ ሁሉ ያነሰውንና በገና ደርዳሪውን የእሴይን ልጅ ዳዊትን መረጠ። የዳዊት መንግሥት ብታልፍም ከወድህ ፍሬ በዙፋን ላይ አስቀምጣለሁ ያለው ቃል ኪዳን ግን አላጠፋም። ስለዚህ በአምላክነቱ ለዘላለም የነገሥታት ንጉሥ የሆነ ወልድ ከዳዊት ዘር ሰው ሲሆን የዳዊት ተስፋ ተፈጸመ። በመለኮታዊ ሥልጣኑ በእግዚአብሔር እሪና ያለው ወልድ እግዚአብሔር የዳዊት ልጅ ሆኗልና። ስለዚህ መልአኩ ቅዱስ ገብርኤል እመቤታችንን ሲያበስራት ካንቺ የሚወለደው የእግዚአብሔር ልጅ ይባላል፣ እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ እርሱም በያዕቆብ ወገን ላይ ለዘላለም ይነግሣል በማለት የትንቢቱን ፍጻሜ አበሰረ። ንጉሥነ ክርስቶስ ጌታችን ሲወለድ ሰብአ ሰገል የተወለደው የእስራኤል ንጉሥ ወዴት ነው በማለት ንጉሥነቱን ገልጠዋል። ነገር ግን በምድራዊ ክብር ያጌጠ ሳይሆን በከብቶች ግርግም የተኛ በእረኞችና በከብቶች የተከበበ ትሑት ንጉሥ ነው። መንግሥቱ ከዚህ ዓለም ያልሆነች ሰማያዊት ነችና መላእክት በዝማሬ ያመሰገኑት ጌታ ንጉሥ ያልሆነበት አንድ ጊዜም ባይኖርም ይህች መንግሥቱ በምድራዊ ክብር ሳይሆን በትሕትና በፍቅር ያጌጠች ሰማያዊ ስለሆነች በሐሳባቸው ምድራውያን የሆኑ ሰዎች ሊያውቋት አልቻሉም። ስለዚህ የቀጠራት ሰዓት ስትደርስ ሰማያዊትና መንፈሳዊት መንግሥቱን በአህያ ውርንጭላ ላይ ተቀምጦ በትሕትና ገለጣት። ሆሳዕና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በአልዓዛር ቤት በቢታንያ የመጨረሻውን ራት ከበላ በኋላ ሐዋርያቱን ልኮ የአህያ ውርንጭላ አስመጥቶ በእርሷ ላይ ተቀምጦ ወደ ኢየሩሳሌም ገባ። በዚህም ይህንን አደረገ። አንደኛ መንግሥቱ የትሕትናና የፈቃድ መሆኗን። አህያ ከእንስሳቶች ሁሉ የማታስፈራ ናት። ጌታም እንደ ነገሥታቱ ሥርዓት በከበረ ሰረገላና በፈረስ ሳይሆን በአህያ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም መግባቱ መንግሥቱ የትሕትና መሆኗ ሁሉም ሰው ተገዶና ፈርቶ ሳይሆን በፈቃዱ የሚገባባት መሆኗን ለማሳየት ነው። በአህያ ሰውን አባሮ መያዝ እንኳን አይቻልምና ይህ በአጋጣሚ እንደሆነ እንግዳ ደራሽ እንደ ውሃ ፈሳሽ የሆነ ሳይሆን ነቢያት በትንቢት የተናገሩለት በእግዚአብሔር የድኅነት ጉዞ የታሰበ ነው። ነቢዩ ዘካርያስ ስለዚህ ሲናገር አንቺ የጽዮን ልጅ ሆይ ደስ ይበልሽ፣ አንቺ ኢየሩሳሌም ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑት ሆኖ በአህያም በአህያይቱም ግልገል በውርንጭላይቱም ላይ ተቀምጦ ወደ አንቺ ይመጣል በማለት እንደገለጸው። ሁለተኛ የመገለጡ ዓላማ ለድኅነት እንጂ ለክብር አለመሆኑ። እስራኤላውያን የፋሲካ በዓል ከማክበራቸው ከ5 ቀን በፊት በዚህ ዕለት ለፋሲካ የሚሆኑት ጠቦቶችን ወደ ኢየሩሳሌም ይዘው ገቡ። ጌታችንም በዚህ ዕለት
ወደ ኢየሩሳሌም መውጣቱ የመንግስቱን ምስጢር በመስቀልና በመስዋዕትነት ፍቅር የሚገልጽ የእግዚአብሔር በግ መሆኑን ለማጠየቅ ነው። የዘካርያስ ትንቢት ላይ እነሆ ንጉሥሽ ጻድቅ አዳኝ ነው እንደሚለው ጌታችን ንጉሥ ሆኖ ወደ ኢየሩሳሌም የገባው ለመመስገን አስቦ ሳይሆን ይቀበሉት ዘንድ ዓለምን ለማዳን የመጣው ንጉሥ እርሱ መሆኑን በአደባባይ ለማወጅ ነው። ስለዚህ ነው ምስጋና ከሕፃናት የተቀበለው ሕፃናት ሁሉ ይቀበላሉና፣ ለዚህም ነው እንደ ሕፃናት ካልሆናችሁ ወደ እግዚአብሔር መንግሥት አትገቡም በማለት የተናገረው። የመዳን ተስፋ የተነገረላቸው እስራኤላውያን ባልተቀበሉት ጊዜ ግን የመጣበት ዓላማ ይህ ስለነበር ስለ እነርሱ አለቀሰ። ሲቀርብም ከተማይቱን አይቶ አለቀሰላት፣ እንዲህም አለ፣ ለሰላምሽ የሚሆነውን በዚች ቀን አንቺስ ብታቂ እንኳ አሁን ግን ከዓይንሽ ተሰውሯል። የመምጣቱ ዓላማ ለዓለም ሰላምን የሚሰጥ እግዚአብሔርና ሰውን የሚያስታርቅ አዳኝ ንጉሥ የፋሲካ በግ መሆኑን ለማወጅ ነበርና ባልተቀበሉት ጊዜ አለቀሰባቸው። ሆሳዕና ማለት ግን አሁን አድን ማለት ስለሆነ አዳኝነቱ መቀበል ነው። ንጉሥነቱን በአዳኝነቱ መግለጡ መንግሥቱ የፍቅር መሆኑና ዙፋኑን መስቀል መሆኑን ለመግለጥ ነው። በጉ የነገሥታት ንጉሥና የጌቶች ጌታ ነውና። ቅድስት ቤተ ክርስቲያናችን ሆሳዕና በታላቅ ክብር ታከብራለች። አከባበሯም እንደ አይሁድ እሁድ ሆሳዕና በእግዚአብሔር ስም የመጣች የአባታችን የዳዊት መንግሥት የተባረከች ናት። ሆሳዕና በአርያም ካሉ በኋላ አርብ ይሰቀል ይሰቀል በማለት ሳይሆን እስከ መጨረሻው ድረስ ከእርሱ ጋር መሆንን በሚያሳይ አስደሳችና መንፈሳዊ ሥርዓቶቿ ነው። ከነዚህም ለአብነት ዑደት። በቤተ ክርስቲያናችን ሥርዓት መሠረት የሆሳዕና ጠዋት ቅዳሴ ከመገባቱ በፊት ዑደት ይደረጋል። ዑደቱም ከቤተ መቅደስ ተጀምሮ በየአራት በሮች እየቆመ ምስባክ እየተሰበከ ወንጌል እየተነበበ ከተዞረ በኋላ በመጨረሻ ካህናቱና ዲያቆናቱ ወደ ቤተ መቅደስ ሲመለሱ ያልቃል። ዑደቱንም ዲያቆናት መስቀልና ስዕል የእመቤታችንን ስዕል ይዘው ካህኑ ማዕጠንት እያጠኑ ይመሩታል። ይህ ዑደት የቤተ ክርስቲያን ዘላለማዊ ጉዞዋ። የቤተ ክርስቲያን ጉዞ ከእግዚአብሔር ይጀምራል። ክርስትና የእግዚአብሔር ጅማሬ እንጂ የሰው አይደለምና። በዚህም ምክንያት ይህ ዑደት ከመሠዊያው ይጀምራል። መሠዊያው ሰማያዊ ነውና። የዚህ የቤተ ክርስቲያን ጉዞ መሪ ሕዝቡን ወደ እግዚአብሔር መርቶ ያደረሰ ሊቀ ካህናት ኢየሱስ ክርስቶስ ነውና። ስለዚህ ካህኑ ዕጣን እያጠነ ይመራል። ይህም ጉዞ መከራ ያለበት መንገዱ ጠባብ ይሁን እንጂ በደስታ የተሞላ ነው። ስለዚህ ዲያቆኑ መስቀል ሲይዝ ሕዝቡ ደግሞ ይዘምራሉ። ደስታና መስቀልን በአንድ ላይ ለመግለጥ ነው። የዚህን ጊዜ ፍጹም አርአያ ደግሞ እመቤታችን ናት። ሁለቱንም ታሳያለችና በአንድ በኩል ሐዘኗ በልቧ ያለፈ ሲሆን፣ በሌላ በኩል ተአብዮ ነፍሴ ለእግዚአብሔር ወተሐሰይ መንፈሴ ብላ ትዘምራለች። ዑደቱ በምዕራብ በኩል በዋናው በር መጀመሩ በእያንዳንዱ በር መቆማችን የዘላለም ደጆች መከፈታቸውንና ሰማያውያንም የጉዟችን የማኅበራችን ተካፋዮች መሆናቸውን ያጠይቃል። በመጨረሻም ዑደቱ በካህናት ወደ ቤተ መቅደስ መግባት መጠናቀቁ የክርስትና ጉዟችን ከእግዚአብሔር ጋር ለዘላለም በመኖር መፈጸሙን ያሳያል። በዚህ ጉዞዋ ቤተ ክርስቲያናችን እስከ መጨረሻው ከክርስቶስ የሚጸና ዘላለማዊ ጉዞዋን ትናገራለች። ቅዳሴ። ከዑደት በኋላ ቅዳሴ ይቀጥላል። በቅዳሴም የክርስቶስን ሥጋና ደም እንቀበላለን። በዚህም እስከ ሞት ድረስ የሚዘልቅ አንድነታችን እንገልጣለን። ጌታ ወደ ኢየሩሳሌም ሲገባ
ወደ ኢየሩሳሌም እንወጣለን፣ ስለ ሰው ልጅም በነቢያት የተጻፈው ሁሉ ይፈጸማል። ለአሕዛብ አሳልፈው ይሰጡታልና ይዘባበቱበታል፣ ያንገላቱትማል፣ ይተፉበታል፣ ከገረፉትም በኋላ ይገድሉታል፣ በሦስተኛውም ቀን ይነሳል እንዳለ። የኢየሩሳሌም ጉዞ ወደ ሞት የተደረገ ጉዞ ነበር። ስለዚህም በሥጋ ወደሙ ከእርሱ ጋር የሆንን ምእመናን ከእርሱ ጋር ወደ ሞት እንሄዳለን። ከቅዳሴ በኋላ ፍትሐት ይደረጋል። ይህም ለሕዝቡ ሁሉ ነው። ነገር ግን ይህ ፍትሐት ለሁሉም ሕዝበ ክርስቲያን ጭምር ነውና በዚህ ሳምንት የጌታ ሞትንና ትንሣኤን ማሰብ ሳይሆን አብረነው ሞቱንና ትንሣኤውን እንካፈላለንና ሰውነታችን በጸሎትና በስግደት ለዓላማዊ ፈቃዳችን ሁሉ ገድለን በእርሱ ትንሣኤ ልቦናን እንነሳለንና ይህም ለመነኮሳት እንደሚደረግ ፍትሐት ያለ ነው። መነኮሳት ሲመነኩሱ ለዚህ ዓለም የሞቱ መሆናቸውን የክርስቶስ መስቀል መሸከማቸውን ለማጠየቅ የሙታን ጸሎት እንደሚደረግላቸው ምእመናን የጌታ መስቀል በመሸከምና መከራውን በመካፈል ለዓለም ለመሞት በመወሰን ቤተ ክርስቲያን የሙታን ጸሎት ታደርግላቸዋለች። በዚህም ጌታችን አብረን ወደ ሞቱ እንከተለዋለን። የክርስቶስ ጸጋና ክብር ከሁላችሁ ጋር ይሁን። የክርስቶስ ቤተሰቦች ከዚህ በመቀጠል በቤተ ክርስቲያናችን የሚነበበውን የሚጸለየውን የዕለተ ሆሳዕና ጸሎት ንባብ እንዲህ እናሰማለን። በአንድ አምላክ በአብ በወልድ በመንፈስ ቅዱስ ስም። የአዳም ዘሮች የሆኑ የቅድስት ቤተ ክርስቲያን መምህራን አባቶቻችን ጽፈው ያኖሩት ከድርሳናት ከወንጌሎች ከነቢያት መጻሕፍት የሚተባበር በሕማማት ሰሞን ከሆሳዕና እሑድ ጀምሮ በሌሊቱና በመዓልቱ ሰዓቶች በተከታታይ የሚነበበው ይህ ነው። በእግዚአብሔር አጋዥነት እንጀምራለን። በሥርዓቷም ጸንተው ስለመኖር እግዚአብሔር በእውነት ይርዳል። አሜን። ይኸውም በእሑድ ሌሊት የሚነበብ በሥርዓቷም ጸንቶ ስለሚኖር እግዚአብሔር በእውነት ይርዳን። ለጽዮን ወሬን የምትነግራት ሰው ወደ ረጅም ተራራ ውጣ፣ አሰምታ አስተምር፣ ቃልህንም ከፍ ከፍ አድርግ። ለኢየሩሳሌም ንገራት፣ ለይሁዳ ከተሞችም ተናገር። እነሆ ንጉሣችሁ ይመጣል፣ ዋጋችሁ ከእርሱ ጋር ነው፣ ሥራውንም በፊቱ ነው። የበጎቹን መንጋ እንደሚያሰማራ እረኛ ከፍ ባለ ሥልጣኑ ይሰበሰባል። ቅዱስ እግዚአብሔር ለፈጠራት ለተመረጠች ጽዮን ሰላም፣ ምስጋና፣ ክብር ይገባል። እግዚአብሔር ልጅ ይመጣልና ጽዮን ሆይ ተነስተሽ አደባባይሽን አስጊጪ፣ እርሱም በእውነት በንጽሕና ይጠብቅሻል። እነሆ ልጆችሽ ሁሉ ደስ እያላቸው ወደ እርሱ ይመጣሉ፣ ለዳዊት ልጅ መድኃኒት መባል ይገባል እያሉ ይጮኻሉ። በደብረ ዘይት አጠገብ ወዳለው ወደ ቤተ ፋጌ በደረሱ ጊዜ ጌታ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ። በፊታችሁ ወዳለች ወደዚያች ከተማ ሂዱ፣ አህያና ውርንጭላ ታስረው ታገኛላችሁ፣ ፈትታችሁ አምጡልኝ አላቸው። ከሰዎች አንዱ ለምን ትፈቷቸዋላችሁ የሚላችሁ ቢኖር እናንተ ጌታ ይሻቸዋል በሉት። ደቀ መዛሙርቱም እንዳላቸው ወጡ። የታሰሩ አህያና ውርንጭላ አግኝተው ፈትተው ወሰዱለት። እግዚአብሔር በነቢይ ለጽዮን ልጅ ንጉሥሽ በውርንጭላና በአህያይቱ ተቀምጦ ወደ አንቺ ይመጣል በሏት ያለው ይፈጸም ዘንድ። ጌታ ኢየሱስም ወደ ከተማው በር በደረሰ ጊዜ በእጃቸው ሰሌንና የወይራ ዝንጣፊ ወስደው መድኃኒታችን ወደሚሄድበት መንገድ ጎዘጎዙ። ሕዝቡም ለዳዊት ልጅ መድኃኒት መባል ይገባል፣ መድኃኒት በአርያም እያሉ ጮኹ። እርሱም የእስራኤል ንጉሥ ነው። ለዚች ታላቅ ሥራ አንክሮ ይገባል። በኪሩቤልና በሱራፌል ላይ አድሮ የሚኖር በሰውነት ሥርዓት በአህያዋና በውርንጭላዋ ላይ ተቀመጠ። እርሱም ልዑል ባሕሪውን ሰውሮ በምድር ተገለጠ፣ በአባቱም መሪና ተቀመጠ። እርሱም በሀገሩ በኢየሩሳሌም ይኖራል።
የዕብራውያን ልጆችን በፊቱ ልብሳቸውን አነጠፉ። ኪሩቤል ፊታቸውን በክንፋቸው ሸፍነው በተዘጋጀ አንደበታቸው ያለማቋረጥ ያመሰግናሉ። እግዚአብሔር በመመስገኛው በሳሌም ቤተ መቅደሱን የተመሰገነ ነው። እርሱም ሰው ሆኖ ላዳነን ለጌታ ኢየሱስ ክርስቶስ ለዳዊት ልጅ መድኃኒት መባል ብሩክ መባል ይገባዋል እያሉ የሚያመሰግኑ ሆኑ። በማግስቱም ወደ በዓሉ የመጡ ሕዝቦች ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም እንደሚመጣ በሰሙ ጊዜ የሰሌን ዛፍ ዝንጣፊ ይዘው በእግዚአብሔር ስም የሚመጣ ሆሳዕና መባል ለዳዊት ልጅ ይገባዋል፣ አልዓዛርን ጠርቶ ከሙታን ለይቶ ያስነሳው የመጽሐፍትን ቃል ይፈጽም ዘንድ ዛሬ ወደ ኢየሩሳሌም መጣ እያሉ መጥተው ተቀበሉት። የዕብራውያን ልጆች ሰሌንና ዘይት ዝንጣፊ ይዘው ለዳዊት ልጅ ሆሳዕና መባል ይገባል እያሉ ከሳቸው ጋር አመሰገኑ። ይህ ማን ነው? ስለ እርሱ ነቢይ የተናገረለት በከፍተኛ ስልጣኑ የሚጠብቀን ገዢ መኮንን ከቤተልሔም ይወጣል፣ እርሱም ለወገኑ ለእስራኤል ኃይልና ብርታት ይሰጣል የተባለለት መሲህ ይሆን እንጂ አሉ። እነሆ ለዳዊት ልጅ ሆሳዕና ተብሎ መመስገን ይገባዋል ያሉ ከፊቱ ጮኹ። ይሁን እንጂ ወገኖቹን ያድን ዘንድ የመጣ እግዚአብሔር ልጅ ሆናል አለ። ዳግመኛም ዓይነ ስውር ወደ እርሱ በቀረበ ጊዜ የዳዊት ልጅ ጌታ ኢየሱስ ክርስቶስ ይቅር በለኝ ብሎ ጮኸ። እጁንም ዘርግቶ ከመሬት አፈር አንስቶ ጭቃ አድርጎ ዓይኑን ቀባው። ወዲያውኑ አየ። የማታመሰግን እስራኤል ሆይ ለምን ካድከው? እነሆ ልጆች ለዳዊት ልጅ ሆሳዕና መባል ይገባዋል እያሉ በፊቱ ያመሰግናሉ። ቁመቱ አጭር የሆነ የግብር ሰብሳቢዎች አለቃ ዘኪዎስ መድኃኒታችን ብዙ ሰው ሲከተለው ባየ ጊዜ ስለ ሕዝቡ ብዛት ሊያየው አልቻለም። ፈጥኖም ከሾላ ዛፍ ላይ ወጣ። እርሱ ጌታን ከደቀ መዛሙርቱ ጋር በአንድነት ያየው ዘንድ ይመኝ ነበርና። እግዚአብሔርን ባየው ጊዜ ዘኪዎስ ፈጥነህ ውረድ፣ ወደ እኔና እኔ ዛሬ በቤት ሆናለሁና ብሎ ጠራው። ዘኪዎስም ወደ እርሱ ፈጥኖ ወረደ። ፍጹም ከሆነ ምሕረቱም የኃጢአቱን ስርየት ተቀበለ። ስለዚህም ከዕብራውያን ልጆች ጋር ለዳዊት ልጅ በአርያም መድኃኒት መባል ይገባዋል እያልን እናመስግን። ይኸውም የእስራኤል ንጉሥ ነው። ጌታ ኢየሱስ ክርስቶስ ሆይ የዘይት ዝንጣፊ የሰሌን ዘንባባ ተሸክሜ ከአርያም የተገኘ መድኃኒት መባል ለአንተ ይገባል እያልኩ ከሕፃናት ጋር ጮኽ ዘንድ አድለኝ። የዳዊት ልጅ ሆይ አማኑኤል እግዚአብሔር ከእኛ ጋር ነው ማለት እንደሆነ ከአንተ ጋር እንዳድርገኝ። ወገኖችህ እንሆን ዘንድ አድርገን፣ በልቦናችን የጌትነትን ብርሃን አብራ፣ ከወገንህም ልጆች ውስጥ አድርገን። አንተ ጠባቂያችን፣ መጋቢያችን፣ መሪያችን ነህና አንተም ንጉሳችን፣ እኛም የወገንህ ልጆች። ንጉሳችንና አምላካችን ወደ እኛ መምጣትህ የተባረከች ናት። ከጨለማውም ግዛት አድነን፣ ብርሃንና ክብርን ወደ ተመላች መንግሥት አድርሰን። በጨለማው ገዢ ከመረገጥ አድነን። ቃል ኪዳንህንና አምላካዊ ሕግህን በላያችን አጽና፣ በስምህ የሚያድን ሕይወትን እንወርስ ዘንድ። ጌታ ኢየሱስ ክርስቶስ ሆይ ወደ ቤተ መቅደስ ገብተህ ርግቦች የሚሸጡት ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌባና የወንበዴ ዋሻ አደረጋችሁት በማለት ያሳደድሃቸው። ከልቤና ከሰውነቴ ክፋት መንፈስ ሁሉ የተናቀ ነገር ማሰብ አስወግድ። ልቦና የጸሎት ቤት አድርገው፣ ልቤንም ሐሳቤን ስምህን ለማክበርና ለማመስገን አንቃቸው። ዳግመኛም የአብ ጸጋዋን ወደው ይፈልጓት ፈላጊዎች አገኟታል። በማስተዋል በማድነቆት ቦታ በሥጋዊ ጆሮ የሚሰማ ቃል በልጆች ተላ ደስታ ወራት ልጅ ሆይ ምን ትሻለህ ብሎ ድምፁን አሰማ። እርሱም በርኅራኄ ቃልና በሕፃናት አነጋገር አባቴ ሆይ አንተን ነው የምሻ፣ ገንዘብህን አይደለም ሌላውን ሁሉ አልሻም ብሎ መለሰ። ሲመለስም በልቡም ስለ ጸሎቱም ስለ ልመናውም ሁሉ ፋንታ በዚህ ዓለም ይህች ትበቃኛለች አለ። ከዚያም ወንድም የሰማኋቸው የተደረጉለት ናቸው። ቅዱስ ጳውሎስ የተናገራት መንፈስ
አብን አባ አባቴ ብላ የምትጠራው ይህች ናት ብሎ ይህች እንደሆነች ነገረኝ። ለአዲስ አንደበት የሥጋ ጽሬትን የሚያለብሳትና የሚሰጣት አየ። ወዲያውም አየ። የማይገለጠውን ገልጠህ ለዓለማውያን መደነቂያ ታደርጋቸው ዘንድ ማን ሥልጣን ሰጠ? ይህን ውሳኔያቸው አርምሞ ዝምታ እንደሆነ መንፈስ ቅዱስ እነሆ በምስጢር አመለከተኝ። ወንድሜ ሆይ የማዕረጋት ገድል ባህሪን ለሚተነትንልህ የፊቱ ቋጠሮ ተው። በእጁ የሚሰጡ ማዕረጋት ጸጋ በዓይኖች ፊት እንዳይጎድሉ ዓይንን ከእርሱ ከልክል። በዚህ ቅድስና ባለቤትነት የተሸከመውን አህያ አስብ። በዚህች ዕለትም ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ገብቶ እያንዳንዳቸው ነቢያት በዘመናቸው ስለ እርሱ የተናገሩትን ይፈጽም ዘንድ ሆሳዕናን ዞረ። በክርስቶስ በተመሰለ ስለ ልጁ ያዕቆብ አህያይቱ በዘይቱ ውርንጭላዋን በወይን ሐረግ ያስራል አለ። ዳግመኛም ዘካርያስ የጽዮን ልጅ አትፍሪ፣ እውነተኛ የሚሆን የሚያድን የዋህ ንጉሥ ይመጣል፣ በውርንጭላይቱና በአህያይቱ ይቀመጣል አለ። ኢሳይያስ ጻድቅና የዋህ ንጉሥ የሆነ በአህያ ውርንጭላ ተቀምጦ ይመጣል፣ ዋጋው ከእርሱ ጋር ሥራውም በፊቱ ነው አለ። አብርሃምም ይችን በዓል ደስታን የተመላች የእግዚአብሔር በዓል ናት ብሎ ጠራት። የሰሌን ዝንጣፊና ዘንባባ ይዞ መሠዊያውን ዞሯልና። ዳዊትም ከልጆቹ ከሕፃናት አንደበት ምስጋናን አዘጋጅ አለ። ሰለሞንም የሕፃናት አንደበታቸው የሚገባ ምስጋናን አደረገች አለ። ዳግመኛም ዘካርያስ በኢየሩሳሌም አደባባይ ሽማግሌዎችና ሕፃናት ይጫወታሉ፣ ምርኩዛቸውንም በእጆቻቸው ነው አለ። የድንኳንሽንም መትከያ ስፍተሽ የድንኳንሽንም ዘርፍ ያለም አለ። ይህንን ትንቢት ነገር ለመፈጸም ጌታችን ክርስቶስ በአህያና በውርንጭላዋ ላይ ተቀምጦ ወደ ኢየሩሳሌም ገባ። በወንጌል እንደተጻፈ ኢየሩሳሌም ገብቶ ስሙ ኤሊዮን ከሚባል ተራራ አጠገብ ወደ ቤተ ፋጌና ወደ ቢታንያ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን በፊታችሁ ወዳለችው መንደር ሂዱ፣ ገብታችሁ ሰው ያልተቀመጠባት የታሰረ ውርንጭላ ታገኛላችሁ፣ ፈትታችሁ አምጡልኝ ብሎ ላካቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያት ውርንጭላ እንዳመጡለትና በላዩ ተቀምጦ ወደ ቤተ መቅደስ እንደገባ ያደረገው ድንቅ ተአምር ይህ ነው። ሐዋርያትም ውርንጭላውን ይዘው ወደ ጌታችን ኢየሱስ ክርስቶስ ተመለሱ። ከእርሱ ጋር የነበሩ የደቀ መዛሙርቱ ባዩ ጊዜ ልብሳቸውን ወስደው በውርንጭላው ላይ ጎዘጎዙ። ጌታችንስ ኢየሱስ ክርስቶስ በላዩ ተቀምጦ ወደ ደብረ ዘይት ገባ። ከዚያም ወደ ኢየሩሳሌም ሄደ። በዚያች ሰዓት ሐዋርያት የሰማይ በር ተከፍቶ አዩ። ዳግመኛም በዚህች ያለች ገዳም ብርህት ጽድልት ናትና አዩአት። ፀሐይም ጌታችን ኢየሱስ ክርስቶስ በተቀመጠበት ውርንጭላ ፊት ሲሰግድ አዩት። መላእክት ከሰማይ ወደ ምድር ወርደው ውርንጭላዋን ከበቡት። ከጌታችን ከኢየሱስ ክርስቶስ ብርሃን የተነሳ የሀገሩ ሰዎች ኢየሩሳሌም ተቃጠለች ብለው እስካሰቡ ድረስ መላዋ ኢየሩሳሌም በራች። ደስ የሚያሰኝ ድንቅ ተአምርን ያዩ ዘንድ ከበድን ልቦናቸው ተለይተው ወጡ። ሴቶችም ከልጆቻቸውና ከሕፃናቶቻቸው ጋር ወጡ። ጌታችንም በውርንጭላዋ ላይ ተቀምጦ አገኙት። ልጆችና ሕፃናት ግን በጌታችን በኢየሱስ ክርስቶስ ላይ ያለውን ብርሃን አዩ። መላእክትም ውርንጭላውን ከበው ታዩአቸው። ያን ጊዜም እውነተኛ ትንቢት የሚያናግር የእውነት መንፈስ በላያቸው ወረደ። ፈጥነውም ወደ ወይራና ወደ ዘንባባ ዛፍ ሄደው ቅርንጫፉን ቆረጡ። በእጆቻቸው ዝንጣፊውን ይዘው በታላቅ ቃል መድኃኒት በአርያም ለዳዊት ልጅ መድኃኒት መባል ይገባል፣ ሰው ሆኖ ወደኛ ዛሬ መጣ፣ መድኃኒት ብሩክ ነው እያሉ አመሰገኑ። ዳግመኛም በእግዚአብሔር ስም ይመጣል፣ የሕፃናቱ ምስጋና ከመላእክት ምስጋና ጋር እንደሆነ የመላዋ ኢየሩሳሌም ከተማ የምስጋና ድምፅ አሰማች። በውስጧ የሚኖሩትም ተንቀጠቀጡ።
የአይሁድ መምህራን የዚያችን ድምፅ ይረዱ ዘንድ ወጡ፣ የከበረ ታላቅ ምስጋናንም ሰሙ። ሕፃናቱም ክብር ይግባውና የዮሴፍን ልጅ የምታመሰግኑበትን ይህ ምስጋና ማን አስተማራችሁ አሏቸው። ይህ ምስጋና እግዚአብሔር ብቻ በቀር ለሌላ አይገባምና የሚመጣ ንጉሥ የምትሉትስ ይህ ማን ነው አሏቸው። ሕፃናትም የአይሁድ መምህራን ዓይናቸውና ልባቸው የታወረ ለድንግል ማርያም ልጁ ሲሰግዱ እነዚህም መላእክት አታዩአቸውምን? ፀሐዩስ ከእግሩ በታች እንደ ምድር ሆኖ አታዩትምን? አሏቸው። ከሕፃናት አንደበት ምስጋናን አዘጋጅህ የሚል የነቢዩ ዳዊት ትንቢት አላነበባችሁምን? መምህራኑም የወይራ ዘንባባ ቅርንጫፍ ትይዙ ዘንድ ማን አስተማራችሁ አሏቸው። ሕፃናትም ነቢይ ዳዊት ስለ እነዚህ ቅርንጫፎች አስተምሮናል፣ ትንቢትም ተናግሮልናል ብለው መለሱ። እናንተ ዕውሮች ሆይ ይህ በውርንጭላ ላይ ተቀምጦ የሚመጣው እግዚአብሔር መሲሕ ነውና እወቁ። እርሱም ቅድመ ዓለም የነበረ እግዚአብሔር ልጅ እኛን ለማዳን ዛሬ መጣ አሏቸው። እርሱም በሥጋ በሁለት ወገን ድንግል የሆነች የእመቤታችን የቅድስት ድንግል ማርያም ልጅ ነው። የጽዮን ልጅ ሆይ ደስ ይበልሽ፣ የኢየሩሳሌም ልጅ ሆይ ፈጽሞ ደስ ይበልሽ። እነሆ የዋህና ትሑት የሆነ ንጉሥ በአህያ ውርንጭላ ላይ ተቀምጦ ይመጣል ያለውን የዘካርያስን ትንቢት አላነበባችሁምን? አሏቸው። ይህን ቅናታቸውንና ቁጣቸውን ከእናንተ አርቁ። ይህም የዓለም ፈጣሪ እንደሆነ ወቁ። ከነዚህ ከታላላቅ ዛፎች ዝንጣፊ ቆርጣችሁ ከእኛና ከመላእክት ጋር አመስግኑ፣ ቃላችሁንም ከቃላችን ጋር እንዳደርጉ። የአይሁድ መምህራን ሕፃናቱ እንዳልሰሟቸውና ተግሣጻቸውንም እንዳልፈሩ ጌታችን ኢየሱስ ክርስቶስን ማመስገናቸውን እንዳላስተዋቸው ባወቁ ጊዜ ታላቅ ፍርሃት ፈሩ። እርስ በርሳቸው ምስጋና ከእግዚአብሔር ብቻ በቀር ለዚህ ሰው እንደማይገባው ሕፃናቱም ዝም ይሉ ዘንድ እንዲያዟቸው እናስረዳው ዘንድ ወደዚህ ሰው ኑ እንሂድ ተባባሉ። ጌታ ኢየሱስም ምስጋናዬን ሕፃናት ዝም ቢሉ የሰው ልጅ ክርስቶስን ያመሰግኑ ዘንድ እነዚህ ድንጋዮችን አዛችኋለሁ አላቸው። ስለዚህች ቀን ዳዊት የተናገረውን ትንቢት አላነበባችሁምን? ጌታችን ኢየሱስ ክርስቶስ ይህንን ነገር ሲናገር ከደብረ ዘይት ጋር ድንጋዮች እየዘለሉ መጡ። በሰው አንደበት እየጮኹ በአርያም መድኃኒት መባል ለፈጣሪያችን ይገባል፣ በእግዚአብሔርነቱ ስም ለማዳን የሚመጣ መድኃኒት የተመሰገነ ነው እያሉ ከዮሳፍጥ ቆላ ደረሱ። የድንጋዮች የምስጋና ቃል ከመላእክትና ከሕፃናት ምስጋና ጋር እንደሆነ አይሁድንም ታላቅ ፍርሃትና መንቀጥቀጥ ያዛቸው። 10,003 የሚሆኑ ሕፃናትን ፈሯቸው። ጌታችን ኢየሱስ ክርስቶስ ሄዶ ወደ ቤተ መቅደስ ገባ። ይቅርታውና ምሕረቱ ከኛ ጋር ለዘላለም ትኑር አሜን።